ለአንድ ቀን እንስሳ መሆን ብትችል የትኛውን እንስሳ ብትሆን ደስ ይላል? ቺታ። ከዚህ በኋላ አንድ ምግብ ብቻ ነው መብላት የምትችለው ብትባል የትኛውን ምግብ ትመርጣለህ? ፓስታ። መዳፍ ታውቃለህ? መነደፍ። ከትምህርቶች ውስጥ የትኛውን ሳብጀክት ነው የምትወደው? እግር ኳስ ጨዋታ ትጫወታለህ? የማን አድናቂ ነህ? ኔይማር። እንኳን ደህና መጣ ወደ ጨዋታችን። እንኳን ደህና ቆየን። እንድታወቅ ስምህ ማን ነው? ዳግማዊ ማሙሽ። ስንተኛ ክፍል? አንድ። እሺ ዳግማዊ፣ እኔ አሁን የተለያዩ ጥያቄዎችን እጠይቅሃለሁ። እነዛን ጥያቄዎች ቆንጆ አድርገህ ከመለስክልኝ ስታሮችን እሸልምሃለሁ። ስለዚህ ለምጠይቅ ጥያቄ ትክክለኛና አሪፍ መልስ ከመለስክልኝ 3 ስታር ሰጥሃለሁ። ምናልባት ደግሞ መካከለኛ ከሆነ ደግሞ 1 ስታር። ምንም ካልመለስክልኝ ደግሞ ስንት ይሆናል? 0 ይሆናል። ስለዚህ ምን ማድረግ አለብን? መመለስ አለብን። ከመለስክና ደግሞ ከፍተኛ ውጤት ካመጣክ ምን አለክ? ሽልማት አለ። ስለዚህ አሁን እንጀምር። ዝግጁ ነክ? አሁን ያለንበት ወር ክረምት ነው በጋ ነው? ክረምት። ስለዚህ ትምህርት የለም አይደለ? እንዴት ነው እያሳለፍክ ያለው ክረምትን? ያነበብኩኝና ፊልም ምናምን እያየኝ። ስለዚህ አሁን ጥያቄ ልጠይቅ ነው። ዝግጁ ነህ? ለአንድ ቀን እንስሳ መሆን ብትችል የትኛውን እንስሳ ብትሆን ደስ ይላል? ቺታ። እና ደግሞ እዛው አያይዤ ሌላ ደግሞ ልጠይቅህ። አሁንም ከዱር እንስሳት አልወጣንም። ከዱር እንስሳት የፈለግከውን እንስሳ ቤት ማምጣት ብትችል አንደኛ የትኛውን እንስሳ ታመጣለህ? ሁለተኛ ደግሞ የት ታስተኛዋለህ? ድብ። ከዛ የት ታስተኛዋለህ ግን? በእንጨት ቤት ይሰራለታል። ለምንድነው ድብ የመረጥከው? የሆነ የድብ ልጅ ሳየው ደስ ይለኛል። እሺ ዳግማዊ፣ አሁን ደግሞ ሌላ ጥያቄ ልጠይቅህ። ከዚህ በኋላ አንድ ምግብ ብቻ ነው መብላት የምትችለው ብትባል የትኛውን ምግብ ትመርጣለህ? እስከ ህይወት ፍጻሜ። ፓስታ ትወዳለህ ማለት ነው? እሺ መዳፍስ? መዳፍ ታውቃለህ? መነደፍ። እሺ አሁን ደግሞ ሌላ ጥያቄ ልጠይቅህ። ከትምህርቶች ውስጥ የትኛውን ሳብጀክት ነው የምትወደው? ኤችፒ። ምንድን ነው ኤችፒ? ስፖርት ነው። ከትምህርት አይነቶች ውስጥ አንድ ትምህርት ጨምር ብትባል የቱን ትጨምራለህ? አንደኛው ጥያቄ ነው። ቀንስ ብትባል ደግሞ የትኛውን ትቀንሳለህ? ግብረ ገብ። የምትወደው ጨዋታ ምንድን ነው? አኩኩሉ። እግር ኳስ ጨዋታ ትጫወታለህ? ትወዳለህ? ከእሱ ጋር የተያዘ አንድ ጥያቄ ልጠይቅ። የማን አድናቂ ነህ ግን? ኔይማር። የዓለም ዋንጫ እያየክ ነው? ምን ተሰማክ? ኔይማር ሲወድቅ ብራዚል ሳታልፍ ስትቀር ካየክ ማለት ነው ጨዋታው ምን ተሰማክ? ኔይማር ሲያለቅስ። ከ1 ኪሎ ላባ እና ከ1 ኪሎ ድንጋይ የትኛው ይበልጣል? 1 ኪሎ እኩል። መንግስት ምንድን ነው? መንግስት ማመስገን። ምርጫስ ምን ይመስልሃል? ምርጫ የሆነ ጥያቄ ስንጠቅ ሀለሀ ምናምን ይኖራል። ስለዚህ አሁን ወደ ቀደሙ ጥያቄ ልመለስና ኔይማር እንወደዋለሁ ብለኸኛል አይደለ? ስለ ኳስ ስናወራ። ስለዚህ ኔይማር የምትወደው ከሆነ ለአንድ ቀን እንደ ኔይማር መሆን ይሻልሃል ወይስ 1 ሚሊዮን ብር ቢሰጥ ይሻልሃል? 1 ሚሊዮን ብር ቢሰጥ ይሻላል። ምን ታደርግበታለህ በዛ ብር? ልብስ። ለማሚ ምን ትገዛለታለህ? ሻርፕ ነገር። እቅድ ምንድን ነው? እቅድ ለሰው ነገር መልካም ነገር መሆን። ለፊትም እንዳለ ታውቃለህ? ምንድን ነው ያለው? ሚስጥራዊ ሳጥን። እሺ፣ ስለዚህ እሱ ውስጥ የተለያዩ እቃዎችን አስቀምጥልሃለሁ። እየከፈትክ እያነሳ ምን እንደሆኑና ምን አይነት አገልግሎት እንዳላቸው ትነግረኛለህ ማለት ነው። አሁን መጀመር ትችላለህ። ፎቶ ማንሻ ነው። እሺ
እንትን በየቦታ እየሄደን ማለት ነው እንትን በላይ ያነሱታል። ስለዚህ አሁን እንደዚህ አይነት ካሜራ የምንጠቀም ይመስላል? አሁን ላይ ያሉ ካሜራዎች እንደዚህ ናቸው ወይስ ምን አይነት ካሜራ ነው? የድሮ ነው ወይስ ያሁን? የድሮ። እስኪ እንዴት የሚሰራ ይመስላል? ይሄኛ እንደዚህ ሽከረከርና ከዛ በዚህኛው በኩልም መስታወት አለ፣ በዚህኛውም መስታወት አለ። እሺ አንተ ካሜራማን ብትሆን እንዴት ነው በሱ ካሜራ ፎቶ የምታነሳው? ለምሳሌ እኔን ፎቶ አንሳኝ፣ እንዴት ነው የምታነሳው? ቤት በኩል ነው የሚነሳው? ይሄኛ እንደዚህ ይደረጋል። አሁን ለምሳሌ እንትን ፎቶ ምናምን ስንጨርስ ማለት ነው ይሄኛው ነገር እንደዚህ ተብሎ ይዘጋል። ከዛ ያን ነገር ስንጀምር ካሜራ ማለት ነው እንደዚህ ያደርገን እንከፍታለን። ከዛ እንደዚህ ብለው ያነሱታል። አሁን ወደ ሁለተኛው የሚስጥራዊ ሳጥን ጥያቄ አልፈናል። አሁንም ቅድም በነገርኩ መሰረት ከፍተውና አይተክ ምን እንደሆነ ትነግረኛለህ ማለት ነው። አሁን መክፈት ትችላለህ። ይህ የመዝሙር መስሚያ ነው። እንትን ከፈለግንበት የሆነ እዛ ውስጥ መሀል ነገር አለች። ከዛ እዛ ውስጥ እንከተዋለን። ከዛ የፈለግነውን መዝሙር የቀያየርን እንትን ይዘምራል። ምን ውስጥ ነው የምንከተው ግን? እሱ መሀሉ እንትን ነው ዲሲው። ስለ ቲክቶክ ታውቃለህ? ቲክቶክ ሲባል ሰምተህ ታውቃለህ? ምንድን ነው ቲክቶክ? በካሜራ የሚታይ ነገር። ከዛ ስልክ ላይ ያዩታል። ስልክ ላይ። እሺ ዳግማዊ፣ አሁን ጥያቄዎቻችንን ጨርሰናል። ስለዚህ ከአፍታ ቆይታ በኋላ ስንመለስ ስንት ነጥብ እንዳመጣህና ስጦታህን ይዘን እንመጣለን ማለት ነው። እሺ ዳግማዊ፣ ተመልሰናል። ነጥብህን ይዘን መተናል። ስንት ያገኘው ይመስላል? ብዙ እኮ በቁጥር ስንት ስታሮችን የመለስክ ይመስላል? ሁለት። እሺ ጨዋታው እንዴት ነበር? ጥሩ። ወደድከው? እና በመጨረሻም ያገኘው ነጥብ 16 ነው። እንኳን ደስ አለህ። ደስ አላለህ? ስለዚህ ሽልማትህ እዚህ ምስጢራዊ ሳጥን ውስጥ አለ። ከፍተህ ምን እንደሆነ ማየት ትችላለህ። ሽልማትን ወደድከው? እኛም እዚህ መተህ ከኛ ጋር ቆንጆ ጨዋታ ስለተጫወትን በጣም ደስ ብሎናል። አንተ ደስ ብሏል? እሺ። በመጨረሻም አሁን ክረምት ስለሆነ እንዳንተ ያሉ ልጆች ክረምትን እንዴት ቢያሳልፉ ጥሩ ነው፣ እንደዚህ ማድረግ አለባችሁ የምትለው መልእክት ካለክ መናገር ትችላለህ። ከቲቪ ያዩ ወይም አሻንጉሊት ነገር ስዕል ይስላሉ። እሺ